ያዟቸዋል። እንደዚህ ቲክቶክ ላይ ያሉ ኡስታዞች ራሱ የሚሆኑት የአባሾችን እዛ እንትን ካሉ በኋላ ኤኒዌይስ አስተውላውንም በአላህ ሃይማኖት ውስጥ ፈጽሞ እሱ ጋር እየሄዱ የያዙ ነው። ከዚህ ስር ራሱ ምን እኮ ካዳ እየሄዱ ሻዳ እየያዙ አንተ ላይ ግን ትከራከረኛለህ አይደለ እኮ ነው የጨረስ ያንተ ኡስታዞች ሻዳ እያስያዟቸው መልሰህ ለምንድን ሻዳ ይዙም ብለህ ለምን ነው የምትሞግተኝ? ካዳ ለምን ድርቀት ውስጥ አትግባ ፕሊዝ። ቆይ ፕሊዝ መጽሐፉ በስርዓት የሚለውን እንበል። ሱብሃንአላህ ዝም ብለህ ጊዜያችሁን አትግደል። የአላህ ሃይማኖት ብላችሁ የምትሉት እስልምና ውስጥ ነው። ፈጽሞ በእስልምና ውስጥ የሉም ከተባለ ውጪ ከፍሯል ወጥቷል ነው። ግልጽ እኮ ነው። አይደል ነው እንዴት እንደተረዳኸው ግን ቆይ እዚሁ ሌላ መጽሐፍ ላይ እንሰጣለን። ቃል በቃል ደግሞ እሰጥሃለሁ አንተ እንደምትፈልገው። እሰማለሁ። ይቅርታ ያው በመሀል ገባው። መጀመሪያም በመሀል አስወጣችሁ ነው ሐሳብን ጀምረን ነበር። ኦኬ እሺ ምን ነበረ? እሺ አንተ ከሁለቱም የተኛውን ትቀበላለህ? ማ እኔ ሁለቱንም አልቀበልም። ኦኬ አንድ ክርስቲያን ወይ በእኛ መካከል ያለውን ልዩነት የአባሾችን ሱብሃንአላህ ኖ ርቀት እንዳትሄድ ሱብሃንአላህ። አንዴ አባሽና ማንነታቸው የሚለው ላይ ገጽ ስንት ላይ ትከፍትልኛለህ መሰለህ? ገጽ 18 ላይ ክፈትልኝ። ርቆ ሳይሄድ እዚሁ ይነበብለት እንዳትወጣ አንተ እንደምፈልገው ቃል በቃል ሰጣለሁ እያልኩት ሆን ብሎ ነው የወጣው። የቀደም የከፈት ነው አክቹአሊ ግልጽ ነው። ገጽ 19ን አድርገው ሙሉውን በኋላ ታነበዋለህ። ገጽ 19ን እንዳለ እዚሁ ከስር ሆኖ እንዲያዳምጥ ነው። ገጽ 19ን ሀባሾች የሚለውን አንብብልኝ። ሀባሾች ማለት ብለው ቀጥታ እንደምታስወጣቸው ከእስልምና ላሳየ። ያ እሺ ሀባሾች በተባረኩና በተወሱል ስም ሽንጣቸውን ገትረው የሚከራከሩላቸው ለነዚህ ኢ እስላማዊ የሽርክና የባዕድ አምልኮ ድርጊቶችን አመለካከቶች ናቸው ነው። ምንድነው ተውሂድን እንከተላለን የሚል ጀማ ይሄን ይናገራልን? ኢ ምንድነው? አስረጋው። ኢ እስላም ጸረ እስላም ያልሆነ ማለት ነው። ኢ እስላም ኢ እስላማዊ ሱብሃንአላህ ኖት ያዝበስል ከስር ሆነ ባቶታ አሪፍ ነበር። ያውም ስም ጠርቶ እኔ ቅድም ስም ሳልጠራ ነው አይደል አባሽ ሳል ተወስል የሚያደርጉትን እንደዚህ እንትን ያስወጧቸዋል ከእስልምና ብቻ ነበር ያልኩት። ቀጥታ ስማቸውን ጠርቶ አባሽ ብሎ እንደምፈልገው መጽሐፍ ተጨማሪም ሰጣለሁ አስፈላጊ ከሆነ ግን የሆነ የድርቅና እናድርገው። ኤኒዌይስ ሽፋ ኦኬ ቴመር ቀጥይ። እሺ ወይ እሺ ያው የኔ ጥያቄ ነው። አጠር ያለ ጥያቄ ስለሆነ ጠይቄ ነው መመለስ። ኦኬ እሺ ተረጋጊ። ዘይካት ሽፋ ቀጥይ። ሚዩት አድርጋ እንዴ ኢየሱስ ሞቶ ነበር አይደለ? ኢየሱስ ሞትን ድል አድርጎ ተነስቷል ብለዋልና በሞተ ሰዓት ስንት ደቂቃ ቆይቶ ነበር? ወይም ሰዓት በመቃብር ስንት ደቂቃ? ቆይ ይቅርታ ኦኬ አይሰማም? ትሰሚያለሽ? በሞተበት ሰዓት ምን ያህል ጊዜ ቆይቷል? በመቃብር ነው እኮ ሞቷል ብላችኋልና ሞትን ድል አድርጎ ተነስቷል ብላችኋልና በሞተ ሰዓት 3 ቀንም ቆየ 2 ቀን እሱ ሲሞት ምድርን የሚቆጣጠራት እጽዋትንም ይሁን እንስሳትን አልነበረም ሌላ አካል። ኢየሱስ ሞቶ ሳለ ምድርን የሚቆጣጠራት ሌላ አካል አልነበረም። መልካም እሺ መልካም እሺ መምህር አሉ? አዎ አለው። ኦኬ ከተወሰነ አጠራርጉና ግሩም አጭር ማብራሪያ ነው የምሰጠው። የማይወሰን መለኮት በሚወሰን ስጋ በተገለጸበት ሰዓት 3 መዓልት 3 ሌሊት በከርሰ
መቃብር ነበረ። ዳሩ ግን ምድርን ይመራት ያስተዳድራት የነበረ ማን ነው የሚል ጥያቄ ነው የጠየቀችውና ስጋ የክርስቶስ የተገለጸበት ስጋ የሚወሰን ስጋ ነው። 3 ክንድ ከስንዝር ነው። ይህ ስጋ የሚወሰን 3 ክንድ ከስንዝር የሆነ ስጋ የማይወሰን መለኮት በፈቃዱ ተወስኖ ከእርሱ ጋር ተዋህዷል። የማይወሰን መለኮት በፈቃዱ። ስለዚህ እያልኩሽ ያለሁት ምንድነው? መለኮት ምሉ ነው። ምሉ ነው ማለት በሰማይ በምድር ከምድር ከሰማይ ባፋ ባሉት በሌሎቹ በሰው ሕሊና በማይታሰቡት ዓለማት ሁሉ መለኮት የመላ ነው ማለት ነው። ያ ምሉ የሆነው መለኮት እርሱ ስጋን ተዋህዶ ወደ መቃብር ወረደ ባልንበት ጊዜ ዓለምን አደራ ሰጥቶት ወይ ደግሞ ለሌላ አካል ሰጥቶ አይደለም የሄደው። በመቃብር ውስጥም አለ፣ ከመቃብር ባፋም አለ። አንቺ ስለ መቃብር ታወሪያለሽ እንጂ በእመቤታችን ማህፀን እኮ 9 ወር ከ5 ቀን ነበረ። በእመቤታችን ማህፀን 9 ወር ከ5 ቀን ሲቀመጥ ዓለምን ማን እየጠበቀው ነበረ? ማን ነው ዓለምን የሚመግብ የሚያስተዳድር ከተባለ መልሱ ምንድነው? በእርሷ ማህፀን እየኖረን በኪሩቤል ጀርባ አለ ማለት ነው። በሰማይ ያለ በምድር አለ። ርቢ ግን አይደለም። ከዚህ አንድ ከዚያ ደግሞ አንድ አይደለም። አንዱ በሰማይ በምድር የመላ ነው ማለት ነው። እርሱ እግዚአብሔር ነው። ፍጥረታትን ይወስናል እንጂ ፍጥረታት አይወስኑትም ማለት ነው። በመለኮቱ በዚህ ሰፈር አለ በዚያ ሰፈር የለም አይባልም። በትስብእቱ ግን ደግሞ በሚወሰን ስጋ በሰውነቱ ተገለጸ ማለት ነው። ቃልዮት ያሰማል። መምህር ተምር ኦኬ እሺ፣ ያ በደንብ ግልጽ ሆኖልሻል ብዬ አስባለሁ። ትንሽ ከእናንተ አንጻር ደግሞ ትንሽ ነው ልንገርሽ። ሞትን እንዴት ነው የምትረጂው አንቺ? ሞት ማለት ያው መሞትና መጥፋት ማለት ነው። አየሽ፣ እሱ ጋር እንለያያለን። እኛ መሞት መጥፋት ብለን አንረዳ። ሞት መጥፋት ማለት ከዚች ዓለም ላይ ነው እንጂ እዛኛው ዓለምማ ሕያዋን ነን። ትክክል። በዛኛው ዓለም አለን፣ ሕያው ነን በዛኛው አይደለም ሞት። ምክንያቱም እናንተም ጋር ራሱ ሱረቱ በቀራ ላይ 154 ላይ ሙታን አትበሉ ሕያዋን ናቸው ይላል። ኢቭን አሁን ሙሐመድ ላይ ሰላት ስታወርጂ ራሱ መቃብር ውስጥ ሆኖ ራሱ ምላሽ ይሰጣል። እንደ እስልምና አስተምሮ ሰላም ባወረዳችሁበት ቁጥር፣ ሰላት ባወረዳችሁበት ቁጥር አሰላም አለይኩም ስትዩ እሱም ዋሌይኩም ሰላም ብሎ ምላሽ ይሰጣል። መቃብር ውስጥም ቢሆንም ይሄ እስልምና አስተምሮ ነው። እንደኛ ግን ሞት ማለት ምን መሰለሽ? ነፍስና ስጋ መለየት ነች። አንደኛው ሞት ነፍስና ስጋ ስትለይ ሞተ ይባላል አንድ ሰው። ስለዚህ ክርስቶስ ደግሞ በደንብ አስተውይ፣ ክርስቶስ ደግሞ ነፍስና ስጋው ብቻ ሳትሆን መለኮት የተዋሃደው ነው አይደለ? መለኮት የተዋሃደው ስለሆነ ነፍስና ስጋው መለየቱን ሞት ብለን ካልን፣ መለኮት ደግሞ በሁሉ የሞላ ነው ብለን ነው የምናምነው። በሁሉ የሞላ በሁሉ ያለ ነው። ስለዚህ ሞተ ብለን ስንናገርም በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። መለኮት ማይሞት፣ ማይመጣ፣ ማይታመም፣ ማይደክም፣ ማይሄድ፣ ማይነሳ፣ ማይቆም እንዲህ ማይነገርለት ነው መለኮት ስለሆነ መለኮት በሁሉ ያለ ነው። መጣ እንዳትይ አስቀድሞ እዛም አለ፣ ሄደ እንዳትይ አስቀድሞ እዛም አለ፣ ቆመ፣ ተቀመጠ፣ እንደዚህ ተመታ፣ ታየ፣ ተዳሰሰ የሚባሉት ሁሉ ለመለኮት አይነገሩ። ነገር ግን ያ የተገለጠው ክርስቶስ ስጋን የተዋሃደው ነፍሱ ከስጋው ስትለይ እሱ ሞተ የሚለው በስጋ ብለን እንናገራለን። አንደኛ ጴጥሮስ ክርስቲያን መክፈት ከተቻለ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 እና 18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ፣ በወይን እንኳን ላሉ ሄዶ ሰበከላቸው ይላል። አንቺ ማን ነው ሲያስተዳድር የነበረው አልሽና? ሄዶ ሁሉ ሲያስተምራቸው ሲሰብካቸው ነበር ማለት ነው። የሚቆጣጠረው ላፍታ ለአይን ጥቅሻ እንኳን መለኮት ያላስተዳደረበት ያልጠበቀበት የለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ያለው ክርስቶስ አስቀድሞ የፈጠረ ሁሉን ያስገኘ ወደፊትም እኛን የሚጠብቅ የሚንከባከብ ስለሆነ እስከ ዘላለም ከእናንተ ጋር አለው ስላለ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ነው። ስለዚህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ አንድ ጊዜ በስጋ ሞተ። በስጋ ምን አለ? ሞተ። በመንፈስ ግን ምን ሆነ ይላል? ይታይሻል ቴምር? በስጋ ሞተ፣ በመንፈስ ግን ይታያል። ቴምር ይታያል። ግን እናንተ መንፈስ የምትሉት አላህ ሱብሃነሁ ወተዓላ ነው። አሁን ለምሳሌ አንድ አምላክ እመቤት ድንግል ማርያም ሆድ ውስጥ ተጸነሰ ካልን እዛ ውስጥ ሲጸነስ የነበረው
ማለት አለ አይደለ ጽንሶች የሚመገቡትን ምግብ አላህ Subhanahu Wa Ta'ala ነበረ ኢየሱስን ሲቀልበው የነበረ ኢየሱስ እንዲናገር ያደረገውን በህፃንነቱ አላህ Subhanahu Wa Ta'ala ነው። ስለዚህ መንፈስን አላህን መንፈስ እያላችሁ ስለምትጠሩት ነው እንጂ በተአምር ኢየሱስ ክርስቶስ ወይም ፈጣሪ የምትሉት እናንተ በሰው ማህፀን ውስጥ ቆይቶ ፈጣሪ ሊወለድ አይችልም ተአምር ቢሆን እንጂ አይወለድም በሚል አምናለሁ። ኦኬ እሱ ያንቺ እምነት ነው። አንቺ እንደዛ ብለሽ ልታምኚ ትችያለሽ። ነገር ግን እኛ በስጋ የተገለጠው ክርስቶስ ራሱ አምላክ ነው ብለን እናምናለን። ቃል አስቀድሞ ሁሉን የፈጠረ ሁሉን ያስገኘ አካላዊ ቃል ከቅድስት ድንግል ማርያም ተወለደ። ያ በማርያም ማህፀን ያደረው እርሱ አካላዊ የአብ ቃል ነው ብለን እናምናለን። አንቺ ጋርም ስንመጣ ሱራ 66 ቁጥር 12 ላይ ሱራ 4 171 ላይ ሱራ 4 171 ላይ ወደ መሬም የጣላት አንድ የክፈተው ክርስቲያን። ስለዚህ ካላህ ጋር ልዩነት እንትን ታመጫለሽ ማለት ነው። ወደ መሬም የተጣለው ያላ ቃልና መንፈስ ራሱ ኢሳ ነው። ስለዚህ ያላ ቃል ፍጡር አይደለም ብላችሁ የምታምኑት ያላ መንፈስ ፍጡር አይደለም ብለሽ ካመንሽ ቃሉም ፍጡር አይደለም ካልሽ ራሱ ኢሳ ያላ ቃልና መንፈሱ ነው። ስለዚህ ያላ ቃልና መንፈስ መሬም ማህፀን ውስጥ ገብቶ ተጣለ። አንድ ነገር ከተባለ ከመጣሉ በፊት አለ አይደለ ቴመር አንድ ነገር ተጣለ ቢባል ስለዚህ ወደ መሬም ተጣለ ከተባለ አስቀድሞ ያላ ቃል ነበር ማለት ነው። ያላ ቃል ደግሞ ፍጡር አይደለም። ኢሳ ብቻ ነው ያላ ቃል ተብሎ የሚጠራው። ኢሳ ብቻ ነው ያላ ቃልና መንፈስ ተብሎ የሚጠራው። አንድ ፍጡር አንድ ነብይ ያላ ቃልና መንፈስ ተብሎ የተጠራ የለም። እንደዚህ ይላል። እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመሬም ልጅ አልመሲህ ኢሳ ያላ መልእክተኛ ወደ መሬም የጣላት የሁን የምትለው በቅንፍ የገባች ነች። እሷ አረብኛ ላይ ሌለች ነች። ቃሉም በደንባሳዊ ቃሉም ከእርሱ የሆነ መንፈስ ብቻ ነው። ኢሳ ምንድን ነው? ያላ ቃሉና መንፈሱ ነው። ስለዚህ እኛ ጋር ስትመጪ መንፈስ የሚባለው አላህ ነው ያልሹ፣ እናንተ ጋር ደግሞ ምን ይለዋል? ኢሳ ነው መንፈሱ ይላል እናንተ ጋር። ስለዚህ በደንባሳዊ እርሱ በስጋ የተገለጠው አስቀድሞ አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ ነው እና እንደዛ ነው የምናምነው እኛ። ኦኬ እሺ። አሁን ሁለተኛ ጥያቄ ምንድን ነው? አሁን ለምሳሌ የኔ ልጅ አጼ ምኒልክ ጋራ ስዋጋ ነበር ቢል እኔ እንዴት አምነዋለሁኝ? ማለት አጼ ምኒልክ ጋራ ተዋግቻለሁ ቢለኝ እንዴት ላምነው እችላለሁ? ቢኮዝ አጼ ምኒልክ ልክ እንደ አጼ ምኒልክ ነው አሁን ኢየሱስ እየሆነብኝ ያለው እኔ ስጠይቅ ማለት ነው። ምክንያቱም እናቲቱ መጀመሪያ ተወልዲያ ልጁ ከዛ ወጣ ከዛ ፈጣሪ ነኝ ብሎ ቢያወራ ማን ያምነዋል? ስለዚህ ከአጼ ምኒልክ ጋር ልጅ ተዋግቻለሁ ያለኝ ያክል ነው ክርስትና የተዘበራረቀብኝ። ጎበዝ፣ መልካም። ይህንን ጥያቄ ፌር ጥያቄ ነው፣ እስማማበታለሁ። ነገር ግን ጥያቄውን መልሶ ለእስልምናም ስለምንጠቀመው ማለት ነው ለእስልምናም ስለምንጠቀመው ክርስቶስ አስቀድሞ የነበረ ነው። መምህር ብለውሻል ቅድም። ሁሉን የሚጠብቅ በማዕፀን ብቻ የተወሰነ ሳይሆን በሁሉ የሞላ ነው። በምድርም በመቃብር ውስጥ ብቻ ለምን ታስቢያለሽ? በአፋዊም ነበረ፣ አስቀድሞ በሁሉ ያለ ነው። በዚህ ተብሎ የሚወሰን አይደለም። በፍጡራን የሚካለል የሚካበብ አይደለም። ሰው እንደዛ ከሆነ ቃል አስቀድሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ነገር ግን ስጋን ተዋህዶ ተገለጠ ብለን ነው የምናምነው እኛ። ሜቢ ተምር ከተመለሽ መምህር እሳቸው ያስረዱሽ፣ እኔ ላስረዳሽ። እሳቸው ያስረዱሽ አይሻልም? እኔ ልቸኩል ስለምችል። አይ አንድ ስለሆነ ችግር የለውም። ሁለታቸውን ብትመልሱልኝ ይሰማል። ያ በደንብ አስተውይ። መምህር ከተመቾት ቀጥሉ። ኦኬ፣ በመጀመሪያ ስለ ክርስትና መረዳት ከፈለግሽ የልብ ጆሮሽን ክፈችና ስሚኝ ላስረዳሽ። እግዚአብሔር አዳምን ፈጠረ እንላለን እኛ አስቀድመን። መጽሐፍ ቅዱስ ነው የሚናገረው። አዳምን ከፈጠረው በኋላ አዳም ያልተፈቀደለትን ዕፅ በልቶ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጣ። ከገነት ተባረረ ማለት ነው። ከገነት ሲወጣ የማይወሰን
መለኮት በሚወሰን ስጋ ከ80 አሃዱ መጻሕፍት አንዱ በሆነው በመጽሐፈ ቀለሜንጦስ በሐሙስ ዕለት ወበመንፈቃ ለዕለት ተወለደ ሞለት ተወለትከ ወእድህ ኩስተመርህከ ወእትቤት ዘወከ በመስቀል ወበሞቴ ብሎ ቃል ገባለት። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጀ ብሎ ተናገረ ማለት ነው። አንደኛ ጴጥሮስ በጌታ ሚውት አድርጊና በጌታ አንድ ቀን ወይም በእኛ 1000 ዓመት በጌታ አንድ ቀን መሆኑን ተናግሯል። ዳዊትም ተናግሯል ማለት ነው። በመጽሐፍት በሐዲስም በብሉይም የተገለጸ ነው። ስለዚህ 5 ቀን ተኩል ማለት 5500 ዘመን ሲፈጸም ማለቱ ነው። አሁን ልብ በይና መለኮት ረቂቅ ነው፣ መለኮት ስፉህ ነው፣ መለኮት ምሉ ነው፣ መለኮት ዘላለማዊ ነው፣ መለኮት የማይበሰብስ የማይሞት ሞት የማይስማመው ነው። ማን ነው ይሄ? መለኮት ነው። ዓለማትን ሁሉ የፈጠረ ማለት ነው። መለኮት ማለት ገዢ ማለት ነው። በአማርኛ ፈጣሪ ማለት ነው፣ ጠባቂ ማለት ነው። ይህ መለኮት በፍጡር ስጋ መጥቶ ተገለጸ። ለምን በፍጡር ስጋ ተገለጸ ከተባለ ለቤዛነት፣ ለዚያ ፍጡር አስቀድሞ የሞት ሞት ትሞታለህ ብሎ ስለነገረው እንዳይገለው መሐሪ ነው፣ እንዳይምረው ደግሞ ፈራጅ ነው። ራሱን በፍጡር አካል ገለጸ ማለት ነው። በፍጡር አካል የገለጸው እግዚአብሔር ያ አስቀድሜ የነገርኩሽ ከም እስከም የሌለው ነው። የዚህን ጊዜ ተነሳ፣ በዚህን ጊዜ ያልፋል፣ በዚህን ጊዜ ይጠፋል የማይባለው መለኮት ከያለው እስከ ግን የሌለው ማለት መነሻ ያለው መዳረሻ ግን የሌለው ፍጡር ወይም ሰው በዚህን ጊዜ ይጠፋል ፈጽሞ ተብሎ አይነገርለትም። ለዘላለም እኛ ከክርስቶስ ጋር እንኖራለን። የምናምነው እርሱን ነው። ስለሆነም ስጋን መጥቶ ተዋሃደ ማለት ነው። ማን የተዋሃደ? መለኮት። መለኮትና ስጋ ሲዋሃድ ኢየሱስ ተባለ። ኢየሱስ ማለት ስጋ ብቻውንም አይደለም። ኢየሱስ የተባለ የማርያም ልጅም ብቻ አይደለም፣ የአብ ልጅ ብቻም አይደለም። ኢየሱስ ያልነው የአብ ልጅ ከማርያም ሲወለድ ነው። ከእመቤታችን የተወለደው የአብ ልጅ ከአብ የተወለደው የድንግል ልጅ እርሱ ከአብ መወለዱን ሳንረሳ ከድንግል የተወለደው ከአብ የተወለደው ነው። ከአብም የተወለደው ከድንግል የተወለደው ነው ማለት ነው። ስለሆነም ኢየሱስ አልነው ማለት ነው። ይህ ኢየሱስ ማለት ባሕርየ መለኮትም ባሕርየ ሰብም ገንዘቡ የሆነ ማለት ነው። ሰው ብቻ ነህ እንዳንለው ባሕርየ መለኮት አለው። አይ መለኮት ብቻ ነህ እንዳንለው ባሕርየ ሰብ አለው። እሱ ራሱ እኮ ኢየሱስ ክርስቶስ እኛ አይደለም ይሄ የምንናገረው። እኔ ከአብርሃም በፊት ነበርኩ ብሎ ተናግሯል አይደል? ከአብርሃም በፊት ነበርኩ ማለት አብርሃም ቅድመ ልደተ ክርስቶስ 2300 ዓመት የነበረ ነው። ከእርሱ በፊት ነበርሁ ብሎ እየተናገረ ነው። ከአብርሃም በፊት ነበርሁ አለ በመለኮቱ። 30 ዓመት ሞላው ብለን ተናገርንለት በትስብእቱ ወይም በሰውነቱ። የቀደሙ አባቶች ከሚባሉት አንዱ ቅዱስ ዮሐንስ ደግሞ ሲናገር ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃነ ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ደግሞ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን ያሸመገለ ዘመናት የማያሸመግሉት መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ በስጋ ገንዘብ ወይም በስጋን ስለተዋሃደ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃን ኮነ አረጋዊ አለ። ሕፃኑ ደግሞ ሽማግሌ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ ዘመን የማይቆጠርለት መለኮትን ስለተዋሃደ ሽማግሌ ሆነ ተብሎ ተነገረለት ማለት ነው። ስለዚህ ኢየሱስ ክርስቶስን ባሰብሽ ጊዜ ስጋውን ብቻ ካሰብሽ ወደ አይምሮሽ የሚመጣ እውነት ነው 30 ዓመት 33 ዓመት 34ኛው ዓመት ላይ አይሁዶች እዛው ወግረው ገደሉት። ከድንግል ተወለደ በ34ኛው ዓመት ሞተ የሚለው ብቻ ነው የሚመጣልሽ። መለኮቱን ብቻ ካሰብሽ ደግሞ መለኮት ብቻ ከሆነ እንዴት ይያዛል? እንዴትስ ይሰቀላል? እንዴት ይደበደባል? እንዴትስ ይሞታል? የሚል ሐሳብ ይመጣብሻል። ኢየሱስን ምን ብዬ ልረዳው ካልሽኝ ባሕርየ ሰብና ባሕርየ መለኮት የተዋሃደለት ማለት ነው። እንደ ሰውነቱ ሞተ ተቀበረ እንላለን። እንደ መለኮቱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ ብለን እናምናለን ማለት ነው። መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 35 ጀምረሽ ስታነቢ ማነው 27 ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ይላል። በዓለም ታሪክ በቀን 1 ሚሊዮን ሰው እንኳን ቢሰቀል ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ የሚል ጽሑፍ የለም። ሰው ስለሆነ ተሰቀለ አለ። አምላክ ስለሆነ ደግሞ ፀሐይ ብርሃኗ አነሳች፣ ከዋክብት ተረገፉ፣ ጨረቃ ደግሞ ደም ሆነች ተብሎ ተነገረለት ማለት ነው። ኢየሱስ ክርስቶስ ምን ብዬ ልረዳው ካልሽኝ የቀደመ ቀዳማዊ ነው የሚል ጽሑፍ ስታገኝ በመለኮቱ ቀዳማዊ ስለሆነ ብለሽ አንብቢ።
ዳህራዊ የሆነ ጽሑፍ ስታገኝ ደግሞ በትስብእቱ በሰውነቱ የዛሬ 2000 ዓመት ከድንግል የተወለደ መሆኑን አስቢ። የማይታየው ረቂቅ ዘላለማዊ መለኮት በሚታይ የማይወሰነው መለኮት በሚወሰን ስጋ ከድንግል ተገለጸ ማለት ነው። በምሳሌ ላስረዳሽ። ለምሳሌ ፀሐይ አለች አይደል? ብርሃን ደግሞ አለ፣ መሬት ላይ ይመጣል። ብርሃኑ መሬት ላይ ይመጣል። ብርሃኑ ከፀሐይ ሳይለይ መጥቶ እኛ ቤት ላይ ስለገባ መሬት ላይ ስላየ ነው። ከዚያ ተለይቶ ነው ወይ የመጣ አይደለም። ብርሃኑ ከፀሐይ ከክበቡ ሳይለይ መጥቶ ብርሃኑ ከኛ እንዳለ ሁሉ እኛ እንደምንጠቀምበት ሁሉ ከክበቡ ሳይለይ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ወይም ከግዛቱ ከመለኮትነቱ ሳይለይ መጥቶ በስጋ ተገለጸ ማለት ነው። አንቺ ራስሽም አሁን የምትናገሪውን ጻፊው ብልሽ ትጽፊዋለሽ። የምትጽፊው ጽሑፍ ግን በጣም ይገርምሻል። ከአንደበትሽ ከውስጥሽ ከልብሽ ተፍቆ ሳይጠፋ በስክሪፕቶ ስትጽፊው በወረቀት ይታያል። በወረቀት ስለታየ ከልብሽ አልጠፋም፣ ከልብሽ ስላልጠፋ በወረቀት አልታይም አይልም። ከሰማይ ስላለ በምድር አልታይም አላለም። በምድር ስለታየ ከሰማይ አልጠፋም። አንቺ በፍጡር ሐሳብ ያሰብሽው በልብሽ ያለው ቃል በጽሑፍ ከታየ በጽሑፍ የጻፍሽው ቃል ደግሞ በልብሽ ከተቀመጠ ስለዚህ እግዚአብሔር እንደ ሰውነቱ በማህፀኗና በመቃብር እንደ አምላክነቱ በሰማይ በኪሩቤል ጀርባ ይኖራል። መለኮትን በሱ ልክ መረዳት ነው። ኢየሱስ ክርስቶስ በቅድምና ነበርሁ ያለ በመለኮቱ ነው። አሁን እያየነው ያለነው ደግሞ በትስብእቱ ነው ማለት ነው። እንደሚገባሽ ተስፋ እያደረግኩ ሰዓት ለመቆጠብ ላቁም። ኦኬ፣ ቃለ ሕይወት ያሰማልን። እናመሰግናለን። ሰፊ ማብራሪያ ነው። ተምር። እሺ፣ አመሰግናለሁ። ለተከታተላችሁ ይህን ጥያቄ በደንብ ይሰማል። ይህን ጥያቄ አይሁዶችም እንዳንቹ ጠይቀው ነበረ። እኔ ልጄ ተነስቶ በሚኒሊክ ጊዜ አለ እንደማለት እና እንደዛ ቢል ይጨንቀኛል ለመቀበል ምናምን እንዳልሹ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 አይሁዶችም እንደዚህ ብለው ነበር እንዳንቺ። ክርስቶስ ምን ብሎ መለሰላቸው? ኧረ እኔ ጋር መጣልኝ። አይ እኔም የያዝኩት ሀሳብ ይሄን ነበር። እሺ አትፈልጊው ነበረ? እዚህ ላይ ጥያቄ ነበረሽ አንቺም? አዎ ዛሬ እኔም ይሄን ታሪክ ሳዳምጥ ነበረ። ብዙ ጥያቄዎች አሉኝ። እፎይ ኦኬ፣ ምንድነው እዚህ ላይ ጥያቄ? አንድነት እንደምንመልሰው ባይዘው እኔ መጽሐፉ የለኝም፣ ታሪኩን ነው የማዳምጠው። ኦኬ። ዮሐንስ ወንጌል ላይ ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን ነው እውነተኛው? ማን ነው የላከው? ኢየሱስ። እሺ እንመጣለን ወደሱ። መልካም ቴመር እንመልስና እንመጣለን። አቤት ይሰማል። ኦኬ እሺ። አይ እኔ ጥያቄ ተመልሶልኛል። ሁላችንም እወዳችኋለሁ። የኦርቶዶክስ እምነት ተከታዮች በሙሉ እወዳችኋለሁ። አላህ ወደ ቀጥተኛው መንገድ ኢስላም ይምራችሁ ለማለት እወዳለሁ። አመሰግናለሁ። ለምንድን ነው እሱ ጭራሽ ይመችሽ። ኤኒዌይስ ነጃት ጥያቄዋ ተመልሶላታል። እናመሰግናለን። ጥያቄ ተመልሶልኛል ብላለች። ስለዚህ ክርስቶስን አምላክነት በደንብ አውቃለች ማለት ነው። ዋናው እሱ ነው የምንፈልገው። አምላክነት እንዲገባት ብቻ ነበር የምንፈልገው። ጥያቄ በደንብ ተመልሶልኛል ብላለች። መቀበል አለመቀበል የእሷ ጉዳይ ይሆናል ማለት ነው። ወደ እኔ ልትመጣ ነው። መቀበል አለመቀበል ማን ይሆናል? ከዛ ማለት ነው የእሷ ጉዳይ ይሆናል። ማመን መከተል አለመከተል የእሷ ይሆናል። ጥያቄ ተመልሶልኛል ካለ አንድ ሰው ተገባት በቂ ነው ማለት ነው። አለማወቅ ኃጢአት አይደለም፣ ለማወቅ መጣር ደግሞ ምሁርነት ይመስለኛል። ኦኬ ምንድን ነው አንቺ እና የኔ ጥያቄ ዛሬ ታሪክ ሳዳምጥና ስጽፍ ነበረ። አንደኛው ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ወዴትም እንደሆንኩ ታውቃላችሁ፣ እኔም በራሴ አልመጣሁም። ምዕራፉን አልያዝኩትም። አንብቢያ የጻፍሽው ጽፌዋል አላልሽም? እየነገርኩ ነው። ትንሽ ጠብቀኝ። እሺ ኦኬ
ኦኬ ቶፒካችን ሽፍት አስደረጉ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ነው የሚለው። ታሪክ ነው። እኔ እየሰማ ነው። አዎ እየሰማሽ ነው። መጽሐፉ የለኝም እያልኩ ነው። በታሪክ ነው፣ በድምጽ ነው የሰማሁት። ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 28 መሰለኝ። ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን የላከው? እኛ የማናውቀው ማን ነው? እውነተኛ ኢየሱስን የላከው። እንደዛ አይልም። አስተካኪ። ስለዚህ ውሸት ነው ማለት ነው ታሪኩ። እንደዛ የሚል ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ የለም። እየሰማ ነው። አንድ የክፈተው። እሺ እንደዛ ይላል። ምክንያቱም በመቃብር ዮሐንስ ወንጌል ምዕራፍ 5 እንደዚህ ነው የሚለው፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። ምን ይላል? ድምፁን የሚሰሙበት ይመጣል። ያ እሺ። ኤኒዌይስ ክፍሉ እንደዛ ነው የሚለው የእኛው። ኤኒዌይስ የዛሬ ቶፒካችን ተወሱል ላይ ነው። ሽፍት አድርገናል። መልሰው ፓራፍሬዝ አድርገው ክርስቲያን ሶሪ አውት ኦፍ ቶፒክ ወጣ። ያ ከቶፒካችን ትንሽ ራቅን። ያ ተወሱልና ተበሩክ ላይ ያ መጨረሻ አካባቢ ጠይቃላችሁ ሙስሊሞች፣ በጣም ከቶፒካችን እየራቅን ስለሆነ ማለት ነው። ስለዚህ ተወሱልና ተበሩክ ላይ ኢትዮጵያ ውስጥ የሚገኙ አህባሽና ዋሃብያዎች ማለት ነው በመጽሐፍቶቻቸው እጅግ በጣም የተለያየ ልዩነት እንዳላቸው፣ በጣም የተራራቀ ሊቀራረብ እንኳን የማይችል ልዩነት እንዳላቸው በመጽሐፍቶቻቸው ተቀምጠው ይገኛሉ። አንደኛውን ኢስላማዊ የሆነ ትምህርት ይዞ የመጣ እያሉ ስለሚፈራረጁ ማለት ነው። ስለዚህ አህባሾች ተወሱልን የሚያደርጉበት ወይም ደግሞ ተወሱል በሚፈጽሙበት መንገድ ዋሃብያዎች በፍጹም አያደርጉም። እንደው ምን ይላሉ? ሽርክ ነው ወይም ደግሞ ከእስልምና የሚያስወጣ ነው፣ በእስልምና ውስጥ የማያቆይ እንደሆነ ደጋግመው ይናገራሉ። ስለዚህ ይሄን ትምህርታቸውን ይዘው አንደኛ አንድ ነን ማለት ይችላሉ ወይ? ለምሳሌ የአብደላ አልሐረሪ የሚባሉ አንድ በአህባሾች የሚከተሏቸው አንድ ትልቅ ሼክ አሉና አህመዲን ጀበል የተባለው ግለሰብ እሳቸውን በተመለከተ አንድ የተናገረው ነገር ነበር። ሜቢ ይሄን መጽሐፍ ላሳያችሁ። ይሄ የሚታያችሁ ከሆነ ሁላችሁም አህባሽ ይላል። ስለ አህባሾች የጻፈው ነው። የአላህ ባህሪያትና ለማምታታዎቻቸው የተሰጠ ምላሽ። ስለዚህ እነዚህ አህባሾች የአላህን ባህሪ አንደኛ የሚያምታቱ ናቸው፣ ለእነዚህ ደግሞ የሰጠውት ምላሽ ብሎ ፔጅ 21 ላይ አንዴ እንትን ያለውን ላሳያችሁ። ፔጅ 121 ላይ ምን ይላል? በ14ኛው የሂጅራ ክፍለ ዘመን በመጨረሻው ሩብ አብደላ አልሀበሺ የተባሉ ከሀበሻ የተነሱና ወደ ሻም ማሳሳቻ መንገዳቸውን ይዘው የተንቀሳቀሱ ብቅ አሉ ይላል። ምን አሉ? ማሳሳቻ መንገዶችን ይዘው የሚንቀሳቀሱ ብቅ አሉ። ስለዚህ አብደላ አልሀበሺ የሚባሉት በወሃቢያዎች አስተሳሰብ እጅግ በጣም አሳሳች ወይም ደግሞ ሙስሊሞችን ከጥመት ውስጥ የሚያወጣ ትምህርት ይዘው እንደመጡ በዚህ ጋር እየተናገረ ነው ማለት ነው። ከነዛ ትምህርታቸው ውስጥ በሁለተኛ ደረጃ ላይ ያስቀመጠው ምንድነው? አሁን እያወራን ያለንበት ርዕስ ነው። ምን ይላል? ኢስቲጋሳን ወይም ደግሞ እርዳታን፣ ኢስቲአዛን ወይም ደግሞ ጥበቃንና ኢስቲአናን ከአላህ ውጪ በሞቱ ሰዎች ማድረግ ይበቃል ይላሉ። ማለትም ተወሱልና ተበሩክ የሞቱ ሰዎችን በመጠቀም ማድረግ ይቻላል ብለው እነዚህ አብደላ አልሀበሺ ይናገራሉ ብሎ አህመዲን ጀበል ይናገራል። ይህ በቁርአንና በሱና በኢጅማ ውድቅ ነው። ማለትም ሙስሊሞች በፍጹም ሙሉ ለሙሉ እኛ ይህን አንቀበለውም እያለ እየተናገረ ነው። ይህ ሽርክ የመጀመሪያዎቹ የቁሬሽ ኩፋሮችና የሌሎች ሃይማኖቶች ነው። ዊች ሚንስ አህባሾች አሁን የሚጠቀሙበት ተወሱልና ተበሩክ
የመጀመሪያዎቹ ቁረይሽ ጣዖት አምላኪያን የሚጠቀሙበትን አይነት ስለሆነ ሽርክ ነው፣ ከእስልምናም ያስወጣል ይላሉ ማለት ነው። ስለዚህ ይህን ይዘው አንደኛ አንድንን ማለት ይችላሉ ወይ ሙስሊሞች? በመጽሐፍቶቻቸው እንደዚህ ነው የሚጣለዙት። በመጽሐፍቶቻቸው እንደዚህ ይጣለዛሉ። ሜቢ ከድር ካለ እዚህ ላይ የሚለው ሀሳብ ካለ። ቴንኪው። እንግዲህ ተወሱልና ተበሩክ ላይ ሰፊ ልዩነት ነው ያላቸው። ከድር ይቀበላል። ከድር ትቀበላለህ? እንኳን ደህና መጣ። ሰላም ነው፣ ሰላም ነው። ፎይ እንዴት ነህ? ይሰማል ድምጼ? ትሰማለህ? እንዴት ነህ? ይሰማል? አለን አለን። እንዴት ነህ? አለን። ተወሱል ማንን ነው ትቀበላለህ የምትለው? ለምሳሌ ተወሱል በሞቱ ሰዎች ምናምን ማድረግ ይበቃል ብለህ ታምናለህ? ዱዓ ማድረግ ተወሱል ያ ዱዓ ማድረግ ሰው ተወሱል ማለት ማቃረቢያ ከነሱ መፈለግ የሞቱ ሰዎች ጋር ሄዶ መለማመን ምናምን ይቻላል ብለህ ታምናለህ? ለምሳሌ ምንድን ነው ዱዓ ነው? ምንድን ነው ፈልገው? የሞቱ ሰዎች እንዲያቃርቡ ወደ አላህ። ምን ሸፋ ነው? ዱዓ ነው ሸፋ በለው። እሺ መሐመድ ራሱ ሞቶ አይደለ እንደ ሸፋ የሚሆንልህ? አይ እሱ በቂያማ ቀን ነው። አሁን ሸፋ የሚሆን አለ? አሁን አፊስ ቁርአን አፊስ ከሆነ አፈር የማይበላ ከሆነ ኦኬ ሸፋ መሆን ይችላል። ሸፋማ በምን ምሳሌ በህይወት እያለው ለኔ ነጃት እየሳቀችብህ ነው። እሷ አትቀበልም መሰለኝ። ግራ ገባት። ነጃት ነጃት ትቀበያለሽ እንዴ? ጠይቀኝ፣ ጥያቄውን እንደገና ጠይቀኝ። የሞቱ ሰዎችን ሄዶ መቃብር ለመለማመንም ሆነ ሸፋ ይሆኑኛል እነሱ ያቃርቡኛል ብለሽ ታምኛለሽ? እነሱ ለራሳቸው ሞቶ የለ እንዴ? እንዴት እኔ ነው ለፈጣሪ ያቃርቡኛል? እኔ አላምንም በሞት ሰው ያቃርበኛል ብዬ። ስለዚህ ወልዮች ምናምን እንትና አይሆኑሽም ማለት ነው፣ አማላጅ አይሆኑሽም። አልቀበልም። እኔ እሱን አልይ ከሆነ ያረጋል። ለሞተ ሰው ሂዳችሁ ዱዓ አድርጉለት፣ ፈጣሪ ይቅር ይበለው ዱዓ አድርጉለት እንጂ የሚባለው ለራሱ ሞቶ እኔን ያቃርበኛል ብዬ አልቀበልም። አልይ ያረጋል አልይ አይደለ ሲስተር ነጃት? አልይስ አልይ ማን ነው? ሳባ ነው፣ የረሱል ሳባ ከሊፋ ነው። ኦኬ አልይ የትኛው ሐዲስ ላይ የትኛው ቁርአን ላይ ነው አልይ ያቃርባል የሚለው? የትኛው መጽሐፍ ላይ ነው አልይ ያቃርባል የሚለው? ምን አልሽኝ? የትኛው ቦታ ላይ ነው አልይ ወደ ፈጣሪ ያቃርባል የሚለው? አይደለም በቁርአን አለ ያላልኩሽም፣ ባክ እምነትሽ እኮ ነው ያልኩት። ታምናለሽ አልይ ያቃርበኛል ብለሽ እኮ ነው የምልሽ። አልይም ሆነ ማንም ሆነ እኔ ሰው የሞተ ሰው ያቃርበኛል ብዬ አላምንም። ማንም አያቃርብሽም። ያአላህ እኔ ማምነውን ልንገርህ። ረሱላችን ሰለላሁ ዐለይሂ ወሰለም ብቻ የቂያም ቀን ለኛ እንደሚከራከሩ ኡመቴን ማርልኝ እንደሚሉ ብቻ ነው የማውቀው። ከዛ ውጭ አልይም በለው አቡበከርም በለው ማንም በለው አሁን በህይወት እያለሽ እርሳቸው ዱዓ ያደርጉልሽም? ዱዓ ያደርጉልሽም በህይወት እያለሽ? እኔ በህይወት እያለሁ አልይ ሞቶ ነው ዱዓ የሚያደርጉልኝ? አይደለም ረሱል ያልሽው አያደርግልሽም እሱ?
አንቀላፍቶ እኮ ነው። አንተ ረሱል ሞቶ ለኛ ዳዋ ያደርጉልናል የሚል እምነት አለ? ዱዓ ያደርጉልሽም? አሁን እርሳቸው አያደርጉልሽም? መካ አሁን ኡምራ ለምሳሌ መካ ስትሄጂ እዛ መቃብር አሁን መቃብር ቦታ ትሄጂና ትዘይራለሽ አይደል? ያን አያደርጉልሽም? እና እኔ ነኝ እንጂ የምዘይረው እርሳቸው እንደው አድርጉልኝ ብዬ አይደለም። እኛ ነን የምንዘይረው እንጂ እሳቸው እንደው ያደርጉልናል ብለን አይደለም። አይሰሙሽም? ብታወሪ አይሰሙሽም? ሰላም አለይኩም አቢቢ አይሰሙም እንዴ? ይሰማሉ አይሰሙም? ይሰማሉ አይሰሙም? ይቅርታ አድርግልኝ። እኔ ከሌላ ነገር ጋር አታጋጩኝ። ግን ደግሞ እውነታውን ስናገር ለሞተ ሰው ለኔ ዱዓ ያደርግልኛል የሚል እምነት የለኝም። ረሱላችንም ደግሞ ያስተማሩን የሞቱ ሰዎች ላይ ዱዓ አድርጉላቸው ነው እንጂ እኛ የቆምነው ዱዓ አድርጉላቸው እንጂ ያሉት የሞቱ ሰዎች ለእናንተ ዱዓ ያደርጉላችሁ የሚል አንድም ትምህርት ላይ አልሰማሁም። ነጃት ሰላም አለይኩም ያ አባ አብዱላህ ስቲ አይመልስልሽም። ሰላም አለይኩም ለሞተም ሰው ሰላምታ ነው። ሰላም አለይኩም ሰላምታ ነው። የሞተም ሰው ጋር መቃብር ስትሄድ ሰላም አለይኩም ችግር የለውም። ይሰሙኛል ብዬ አይደለም፣ እሳቸው ይመልሳል ብዬ አይደለም። መሐመድ ይመልሳል አይመልስም? እየሰማ ነው እፎይ? እየሰማሁ ነው። መሐመድ ሰላም ስትዩ ሰላምታ ይመልሳል? ይሄ ክርክር እኮ አይደለም። መግባባት ከቻልን በትክክለኛው እንግባባለን። እየነገርኩ ነው። መሐመድም ሆነ ማንም ሆነ ራሳችን ዚያራን እንሄዳለን፣ እንዘይራለን። ሰላም አለይኩም ደግሞ ሰላምታ ነው። አንተ አንድ ጓደኛ እፎይ እንዴት ነህ ደህና ነው ወይ ቢልህ ልክ እንደዚህ ሰላምታ ማለት ነው። እኔ ስጠይቃቸው እርሳቸው ሊመልሱልኝ አይደለም። ነገር ግን በኢስላም ማንኛውንም ነገር ስታገኝ ሰላም አለይኩም መጀመሪያ ማለት አለብህ። ስለዚህ እንላለን። ግን ከነሱ መልስ ፈልገን አይደለም ከሞቱ ሰዎች እንደዛ ማለት መሐመድ ሰላምታ አይመልስም? ያ አላህ እንደዛ የሚል እኮ አዲስ አለ ያላለች ይጀውባል እንደ ይመልሳል እንጂ ያቃሉ ይመልሳል። አዲሱና አታውቂውም ማለት ነው። ነጃት መሐመድ እኮ ሬሳው በስብሷል ብለሽ ነው እንደምታምኚው? ጥያቄ ነው አይደለም? እኔ ብዙ ነገር አላውቅም። የማውቀውን የነገርኩ መሐመድ እኮ መቃብር ውስጥ እኮ ቁጭ ብሎ እኮ ሰላምታ እኮ እየመለሰ ነው ለሰው። የትኛው መጽሐፍ ላይ ነው ያለው? አሳየኝ። ይሄው በጣም ብዙ ቦታ ነው ያለው። አንብብላት። ሪያድ አሰሊን 1402 ላይ ነው። የአላህ መልእክተኛ እንደዚህ ያሉ ይላል። አቡ ሁረይራ ነው የተረከው። whoever someone greets me ከእናንተ ማናችሁም ሰላም ብትሉኝ አላህ returns the soul to my body in the grave and return his greeting አላህ ነፍሴን መቃብር ውስጥ ወደ ሰውነት የመልሳትና ሰላምታውን እመልስለታለሁ ብሎ መሐመድ ተናግሯል። እስኪ አሁን አሰላም አለይካ ብትዩ መሐመድን እሱ ወአለይኩም ሰላም ብሎ ይመልስልሻል ማለት ነው። ወአለይኩም ሰላም ብሎ ይመልስልኛል። ሰላት ውስጥ ሁሉም ሰው ስለ ማለት ነው። ነጃት ሁሉም ሰው ከዓለም አቀፍ ሰላም ስለ ማለት ነው። ሰላት አታያት ስቀሪ ማለት ነው። ሁሉንም ይመልሳል። አላውቅም እኔ እንደዛ እንደሚመልስ አላውቅም። አንቺ እዚህ ጋር የሚያስቅ ነገር የለም። መቃብር ውስጥ እኮ ነው ያለው እኮ መሐመድ ተይቶ እኮ ነው እንጂ ያለው አርሞትም እኮ ሲጀመር። ጣልቃ ትግባ። ቆይ የሚያስቅ ነገር የለም። ፈቲል የሚባል ልጅ ካፊር ነው። አንቺ መይሳቀችና ነው ምንም ትቃጅብን ሃይማኖት እኮ ነው። ትሳቃ መስዋዕት ትሳቃ በእሷ መሳቅ ሊናደድብን ነው። የተደሰተ ሰው ይስቃል፣ ያዘነ ሰው ይስቅማ። አላህ ሳቂዎችን ይወዳል ነው የሚላል እኮ ምንድን ነው? እኔ የማያውቁ ሰዎችን አልደግፍም። እፎይ ምንም እምነት ተከታይ ይሁን ብዙ እምነት ስነግርህ ማንኛውም እዚህ ኮሜንት ላይ የሚሳደቡት ሁሉ እምነታቸውን በውርስ የያዙ ናቸው። እናትና አባት ኦርቶዶክስ ሆኑ እንጂ ስለሌላ እምነት ላጥና የሚል አስተሳሰብ የሌለው ሰው ነው የሚሳደበው። እኔ ደግሞ ስለ ኦርቶዶክስን ባውቅ ስለሌላ እምነት ባውቅ ችግር የለውም። ማወቄ ለኔ ወደ ተወሰነ እንመለስና እሺ እንደ እስልምና አስተምሮ መሐመድ እና ቁርአንን ያፈዙም የሚሉ አሉ። ቁርአንን ያፈዙ ነቢያቶች ምናምን ሬሳቸው አይበሰብስም መቃብር ውስጥ አሉ። የምታወሪው ሁሉ ይሰማሉ፣ ምላሽም ይሰጣሉ። እና መሐመድ አሁን በቢሊየን ሙስሊም አለ አሰላም አለይኩም ባላችሁ ቁጥር ቀና እያለ ወአለይኩም አሰላም ወረህመቱላሂ ወበረካቱ ይላችኋል ማለት ነው። እና
ለሁሉም ሰው ምላሽ ይሰጣል። እሱን በማድረግ ለእያንዳንዱ ነው ምላሽ ቢሰጠው። አንብበዋል አይዶ ነው ለሜሴንጀር ኦፍ አላህ ሳይድ whenever someone greets me Allah returns the soul to my body። ትንሽ አስጠጋው። in the grave and a return has greeting ይላል። ከዛ ሰላምታውን ይመልሳል። ነፍሱ ትመለሳለች። ከዛ በኋላ ሰላምታሽን ይመልሳል። ካሜራና ጥራው ትንሽ ለኔ ይሁን አይደል ነው ብጅት አለው ነገር ይሄ ሁላ ሰላምታ እንዴት ይጨርሳል? ያ አንድ በቢሌ ለሚቆጠር። ስለዚህ አሁን ተወሱል ላይ በደንብ አስተውይ። ቅድምም ብለሽናል ነጃት የሞተ ሰው አይሰማም አይለማም። እኔ ጸሎት አያርግለት እንደሆነ እንጂ እሱ የተሰምቶ ነው የሞተ ሰው ለኔ ጸሎት የሚያደርገው አልሽ። ሰላም ስትይ መስማት የሚችል አካል ለአንቺ እንዴት ነው እሱ መለመን ማይችለው ታዲያ? አንተ ስማ፣ አንድ ነገር ልንገርህ። አንተ ስራ የለህም እንዴ? ያው ስራዬ አንተ ስራ የለህም እንዴ? አንተ ሰውዬ ያው ስራዬ ነው። መዲና ስማ፣ ቆይ እንነጋገር። እኔ እናንተማ አንተ ጨንጓራ ፊት ማለት ነው። አንተ ግማታም የገማህ ግማታም ማለት ነው። በአማርኛ ነው። አንተ ስራ የለህም እንዴ? አንተ ዝንጀሮ ስራዬ እኮ ነው። ስራዬን እኮ እየነገርኩሽ ነው። አንተ ዝንጀሮ ምን አባክ ስራ ነው? አንተ ምን አባክ ነው ስራ? አንተ ጋንም እንዳገሪ እያስጠነቀቅኩሽ ነው። ተሳዳቢነት ግማታም ጥንብ ማለት ነው። አንተ እኛን መተቸት አትችልም። አንተ ጥንብ እንዲያው ባለህበት አላህ ይነአልክ በረክታላ። ስምህን ቀይረው። እሺ በመጀመሪያ ስምህን ቀይረው። አንተ ጨጎት አስሬ ደከም ሲልሽም እፎይታ ያለሽ፣ ደስ ሲልሽም እፎይታ ያለሽ። አይ ወላሂ መቁሩህ ስምህ ራሱ መቁሩህ ደግሞ ከጎን የተቀመጠው ይሄ አንባቢ ተረጋጊና መዲና ማንበብ ስለማትችል አንተ ጥንብ ማለት ነው። አንተ ግማታም መዲና የሸተትክ ሸታት አንተን የወለደች እናት ምን አይነት ሴት ናት? ያልታደለች አፈር አባክ ብላ በረክታላ። አላህ ይነአልህ። አንተ ሸታታ የግማታም ልጅ በአማርኛ እየቀራችልኝ ግማታም አንተ ጥንብ። ይሄን አሁን አንተ ጥንብ ሰው አይደለህም። አንተ ሸታታ ሽንታ መዲና ደስ አለሽ እንደዚህ በመሳደብሽ። አንተ ሽንት ቤት እኮ አንተ የገማህ ማለት ራሱ ቁርአን በአማርኛ ነው። ቁርአን በአማርኛ እየቀራች ነው። አላህ ይነአልህ። አፈር ብላ አፈር አላህ ያስበላ። ተረጋጊ። ቆይ አላህ ያስቀር። ኧረ መዲና ተረጋጊ። ምን አይነት ነች? በእናትህ እብድ ከጫት ቤት ነው እንደገባሽ። ዝም በል ጤነኛ ነህ? ዝም በል። አእምሮሽ ይሰራል ነበር። አንተ ጥንብ ግማታም ማለት ነው። አንተ ግማታም የሸተትክ መዲና አሁን ወደ ሸታታ ወራዳ ወደ መልሱ አንተ ወራዳ ታጎን ተቀምጦ የሚያስነብብ ሰውዬ አንተ ግማታም። እስኪ ይሄን አንብቢው መዲና ምን ይላል? ሸታታ አላለት ለምን አባክ ተኛ ምን አባክ ልታወጣልና አንተ ነጀት ወንድ ትሆንካ አትወጣም። ጤነኛ ነች እንዴ መዲና? መዲና የምትኖረው አንተ ሸታታ እማትወጣው ተዘላለም ተደብቀህ ነው የምትኖረው። ዘላለም አንተ ተደብቀህ ነው የምትኖረው። አንተ ጥንብ ሸታታ የገማህ። ኧረ ተይ መዲና አንተ የገማህ ሸታታ። ይኸውልሽ የውጫዊ መቆሸሽ በውሃ ይጸዳል። የአይምሮ መቆሸሽ ምን ውሃ የታባክ ታገኛለህ? አሁን አንቺ አይምሮሽ ነው የቆሸሸው እኮ የታባክ ታገኛለህ? ውሃ አንተ ቆሻሻ ወላሂ ቆሻሻ። ከውስጥሽ የሚወጣው የቆሸሸ ነገር በውሃ እንኳን አይጸዳም። አራም ጥንብ ትሸታለህ። ጢምህ ቅማላም የገማህ የተግማማህ ልጃው ነብዩ አመጥያታለሁ ማለት ነው። አንተ ሸራፋ አንደኛ ነብይሽ ሸራፋ ነው። ነብይሽ ቅማል አለበት። ነብይሽ በገማ ውሃ ይታጠባል። ማስረጃ ሱናን አቢ ዳውድ 67፣ ሱናን አናሳይ 327፣ ሱናን አቢ ዳውድ 3080፣ ሳሂህ ቡኻሪ 27 71 እንደዚህ አካባቢ በእነኚህ መረጃዎች ላይ ነብይሽ ያልሻቸው ሁሉ ነው። በገማ ውሃ ነው የሚታጠበው። ሰገራ በገባበት፣ የሞቱ ውሾች በተጣሉበት ነብይሽ ቅማል ነበረበት፣ ይቀመልልን ነበር ተጸጉሩ ላይ። ነብይሽ ሸራፋ ነበረ። ያልሹ ሁሉ እኔን የሚተካ እኔ የሚገልጽ ሳይሆን ነብይሽ የሚገልጽ ነው። እናመሰግናለን መዲና። እንዲህ ስታየኝ ነብዩ መስያ ነው።
ጥርሴን ስታዩ ሸራፋ ነው። ኦኬ ወደ ቶፒኩ እንመለስና ተወሱል ላይ በሞቱ ሰዎች ተወሱል ማድረግ ሀባሾች ይበቃል ይላሉ፣ ዋብያዎች ደግሞ አይበቃም እያሉ ነው። እንዲያ ከሆነ መጽሐፍቶቹ እንደሚናገሩት በግልጽ መሐመድ በመቃብር ውስጥ ሆኖ ሰላምታ ይመልሳል። ሰላምታ የሚመልስ ከሆነ ተወሱልስ በሱ ማድረግ ይቻላል ወይ? በመሐመድ ማድረግ ይቻላል ወይ? በህይወት እንደነበረ ሰዓት አሁን በመቃብር ውስጥ ላለው ተወሱል ማድረግ ይቻላል ወይ? አቡ ካሊድ እንኳን አመጣ። እንዴት ነው? አለን ከማታ ጀምሮ ምርጥ ድራማ እያሰራ ነው አንተ። ይሄ ጥሩ ነው ግን አንተ ያ ሲያውን አንተም ትንሽ ድራማውን ስራልን እና አልቀስና ትወጣለህ። ተወሱልን እንዴት ነው? ዲፋይን አድርገው። ተወሱል ምንድን ነው? አይ አንተ ንገረኝና ችግር የለውም ግን ይሄ ነገር ጥሩ አይደለም ለአንተ። አንተ አላማ አለክ። ያው ሰዎችን ለምሳሌ ጥሩ መንገድ በአንተ ሐሳብ ወደ አንተ እምነት እየሰበክ ነው ያለው። ብዙ ጊዜ ግን ምንም የእስልምናም ይሁን ማልቀስ አይደለም፣ የእስልምናም ይሁን የክርስትና እውቀት የሌላቸው ሰው ይገባሉ። ብዙውን ጊዜ የሚጨሰው በሱ ነው። በቃ ቴንክ ዩ። አሁን አንተ ራስህ አጋጣሚ እንተርክ አስወጥቶኝ አዳምጣ። የእስልምናም የክርስትናም እውቀት የሌላቸው ሰዎች አልክ። ተወሱል ምንድነው ስልህ እንኳን አላቅም አንተ ራስህ አስረዳኝ እያልክ ያለ ሰውዬ እኮ ነው አንተ ራስህ። ግን አንድ ጥያቄ ላይ ለምንወያይበት ቶፒክ ላይ አላውቅም አይደለም። እኔ አላውቅም አላልኩም። ኦኬ አስረዳኝ። አላውቅም አላልኩም። እኔ አላውቅም አላልኩም። ምንድን ነው? አይ ሐሳብ ያነሳው አንተ ስለሆነ ያነሳው ሐሳቡን አንተ ስለሆነ ማለት ነው። ችግር የለውም ንገረኝና ከዛ ችግር የለም እኔ መልስልሃለሁ። ተወሱል ምንድነው? ግን እየሰራ ያለው ፖለቲካ በእንደዚህ አይነት እምነት አይሰበክም። ፕሊስ አታልቅስ። አልቅስ ከስር የትናንትናው ዲቤት ትንሽ ጨጓራ ልጦሃል ማለት ነው። የእናንተ ልጆች ነበሩ ባለጌ የነበሩት። ሀባሾቹ ጨዋ ነበረ። ሀባሾቹ ጨዋ ነው። አንደኛ ማቹር ነው፣ እውቀት ያለው ነው። እናንተ ናችሁ እንትን ያላችሁት። እንደውም ብዙ ናችሁ አልቻላችሁትም። ኤኒዌይስ ስለዚህ ተወሱል ጨምረኝ። እኔ የለሁበትም፣ አልተሳደብኩም። እኔ እየተማርክ ነበር ገብተህ ከኔ ጋር እምቢ አልከኝ። ማስገባት ግን እኔ አልተሳደብኩም። ኖ በመጀመሪያ እኔ እናንተ አውርተን አልነበረም? እንደውም አልችልም ከምችለው በላይ አታሸክመኝ በቃኝ ብለህ ነው የወጣኸው ከኔ ጋር አውርተናል። እኔ አልኩ ያወራነው በሌላ ጉዳይ ነው። ግን እነሱ ሲሳደቡ እኔ አልተሳደብኩም አልነበርኩም። ጎበዝ። ስለዚህ እኔ እናንተ ግን ተወያይተን ቶፒኩ ላይ ከአቅም በላይ ሆኖ መጨረሻ ላይ ወጣሃል። ከአቅም በላይ አታሸክመኝ ብለኸኛው። ኦኬ ነጃት ስላነሳው ፖይንት እናውራ። አንዴ እንመልስልሻለን። ትንሽ ቆየት በይና ቶፒኩ ላይ መሀል እየተገባ ስለሆነ እንመልስልሻለን። ችግር የለው። እሺ ይኸው በደንብ እስከዛ ቅድም የጠቀሽው ጥቅስ እንመልስልሻለን። አይ ቲንክ ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 27 ምናምን አካባቢ 27 28 እንደዛ አካባቢ የሚገኝ ጥቅስ ነው። ኤኒዌይስ እንመልስልሻለን። በደንብ አውዱን እንድታውቂው ብዬ ነው እንትን ያልኩሽ። መልካም አቡ ካሊድ አሁን ተወሱል ላይ ታወራለህ? አወራለሁ። መልካም። በሞቱ ሰዎች መቃረብ ይቻላል? የሞቱን ሰዎችን እርዱኝ፣ ይሄን ነገር አድርጉልኝ ብሎ መለመን ማለት ነው። አዎ እንደ አባሾቹ ማለት ነው። አይቻልም። የሚቻለው አላህ ለፈቀደላቸው ነቢያቶች ሊኖሩ ይችላል። ለነቢያቶች አላህ ከፈቀደላቸው በስተቀር በሌላ በማንም አይቻልም፣ አላህ ካልፈቀደለት በስተቀር። ያም እንዲያደርግ ሳይሆን ለምሳሌ እንደ ሸፋ ያሉ ነገራቶች። ክርስቲያን አንዴ ቀጥል። ኦኬ ያ አቡ ካሊድ ቀጥል። አቡ ካሊድ መቀጠል ትችላለህ። ወይ አልኩ እንደ ሸፋ ያሉ
ኦኬ ወልዮችን እየጠራህ የሞቱ ሰዎችን የተቀበሩ ሰዎችን እየጠራህ በእነሱ ተወሱል ማድረግ በእነሱ መቃረብ ይቻላል? አላህ በአሁን ባሉት ሲጀመር አይቻልም። በነቢያቶች ግን አላህ የፈቀደላቸው ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ጊዜ ሸፋ ያደርጋሉ ይባላል። ያው ትክክለኛ ሐዲስ ነው። የቂያማ ጊዜ አይደለም። ስለ ቂያማ ጊዜ ሳይሆን አሁን ስለ አሁን ነው እያወራን ያለነው። አሁን አይቻልም።